ውድ ተመልካቾቻችን በክፍል 3 ድጋሜ ተገኝተናል። ከሼክ አህመድ ጋር መተናል። ለአዋቂዎችም ለትናንሾችም እንዲሁም ለወላጆችም ጠቃሚ የሆኑ ነጥቦችን እያነሳን ቆይታ የምናደርግ ይሆናል። ዳሰሳ እያደረግን አብረናችሁ የምንቆይ ይሆናል። ክፍል 3 ነው ይህ በመንገዴ ላይ የተሰኘው ፕሮግራማችን ነው። ፕሮግራማችንን ላይክ አድርጋችሁ ጀምሩትና እስከ መጨረሻው ተከታተላችሁ ሼር በማድረግ ለወዳጅ ዘመዶች እንዲደርስ አድርጉት። ኢንሻአላሁ ተዓላ በቀጥታ ወደ ፕሮግራሙ ይዣችሁ ሄዳለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ተዓላ አህለን ቢኩም። እንኳን ደህና ቆያችሁ። ማሻአላህ ደህና ናችሁልን? ደህና አልሐምዱሊላህ። እናንተስ? አልሐምዱሊላህ ረቢል ዓለሚን። አልሐምዱሊላህ ረቢል ዓለሚን። መርሐበን። እንግዲህ ዛሬም ተመልሰናል። በጣም ያው ባለፈው ፕሮግራሞችም ልዩ ልዩ ነጥቦችን ያነሳንበት ነበረ። በጣም አስፈላጊና አንገብጋቢ ነጥቦች ይኖሩታል። ዛሬም እንግዲህ በዛው የምንቀጥል ይሆናል ማለት ነው። እንግዲህ በባለፈው ክፍል ከመጀመሪያው ጀምሮ ኤሌመንተሪ ትምህርት እንዴት ነበረ፣ ሃይ ስኩል፣ ዩኒቨርሲቲ የነበሩ ገጠመኞችንና አንዳንድ ክስተቶችን አብረን እያነሳን ቆይታ አድርገን ነበረ። እስኪ አሁን በቀጠለው ህፃናቶችን እንዲሁም ልጆች እያደጉ ሲሄዱ እስከ ዩኒቨርሲቲ ድረስ ባለው ሐል የወላጆች ቁጥጥር ምን መምሰል አለበት? ዲኑንስ በምን መልኩ እንዲይዙ ማድረግ አለባቸው? ምክንያቱም ዱንያዊ ብቻ ከሆነ አብዛኛው ሰው ካየ ነው ስለ ሶላቱም ስለምንም እውቀት ሳይኖረው ብዙ የሚሄድበት ሁኔታ አለና የወላጆች ቁጥጥር እንዲሁም ልጅ የሆነን ልጅ ትናንሾቹን የምንቆጣጠርበትና እድሜያቸው ትንሽ ከፍ ሲል እንዲሁም ደግሞ ትላልቅ የሆኑትን የምንቆጣጠርበት ስታይል የተለያየ ይሆናል እና ያን በምን መልኩ መሆን አለበት የሚለው እስኪ አንዳንድ ነገር ብታነሱልን። ቢስሚላህ አልሐምዱሊላህ ረቢል ካኢናት አልመውጁድ አዘለን ወአበደን ቢላ መካን ወላ ጅሃት ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ረሱሊላህ ወዐላ አሊሂ ወሶሕቢሂ ወመንዋላህ ወበዕድ። ያው በመቀጠል አሁን በድጋሚ እንግዲህ እዚህ ስለተገናኘ አልሐምዱሊላህ ደስ ብሎኛል። ያው በጣም ደስ የሚል ነበረ እና ኢንሻአላህ ተባረከ ወተዓላ በባለፈው አንዳንድ ነገሮችን አይተን ነበረ። ያው የዩኒቨርሲቲ ቆይታ ምን ይመስል ነበረ፣ ያስተምራሉ ብለን ያልናቸውን አንዳንድ ነጥቦችን አይተን ነበረና አሁን ላይ ያው ቅድም እንዳነሳችሁት ሀሳቡ ምንድነው ወላጆች ልጆችን በመልኩ ማሳደግ መቻል አለባቸው። ያው ብዙ ጊዜ አሁን ላይ ያለው ማህበረሰብ ከዲኑ በበለጠ ለትምህርት በጣም ጉጉት አለው። ልጁ ዶክትሬት የያዘ ፒኤችዲ የያዘ በዚህ በቀለም ትምህርቱ ሲባል ደስ ይለዋል። ልጁ ቃልቻ ሆነ ደረሳ ሆነ ሲባል ደግሞ ደስ ቢለውም ግን ከዚህ ጋር ይነጻጸር ደረጃው ይለያያል። እንደዚህ አይነት ነገር አለ። ምርቃት ሲባል ራሱ ይለያያል፣ ቫይቡ ምናምን ይለያያል። ከዛንኛው ጊዜ በእንትን ባለ በተለየ ሁኔታ ነው ለዚህኛ ያላቸው አመለካከት። ያው በቃ አሁን ላይ ጊዜያችን ሆነና እንደዚህ አይነት ነገር ነው ያለውና ግን እንደው ምንድነው መሆን ያለበት? እንደው ካየሁት ነገር አንፃር በዚህች እድሜ ከተመለከቱት ነገር አንፃር ሙስሊም ሙእሚን ለሆነ ሰው በመልኩ ነው ማስኬድ ያለበት የሚለውን ኢንሻአላህ አንዳንድ ነገራቶችን እናነሳለን። በመጀመሪያ ደረጃ ያው አላሁ ተባረከ ወተዓላ በተከበረ ቁርአኑ ላይ እንዳለን ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱን ብሏል። አላሁ ተባረከ ወተዓላ እኔ ሰው ልጅ የሚሆን አጋንንትን አልፈጠርኩም እኔን ሊገዙኝ እኔን ሊያመልኩ ቢሆን እንጂ ይላል አላሁ ተዓላ። ስለዚህ እንደዛ ስለሆነ ዋናው የተፈጠርንበት ዓላማ መቼም እንደሚታወቀው አላሁ ተዓላን አምልከን ተገዝተን ነገ በአኺራ ደግሞ ጀነት የምትባለውን ታላቅ ሀገር አላህ ሊወፍቀን ቃል ገብቶልናል አማኝ ለሆኑ ሰዎችና ስለዚህ ዋና ዓላማው የኛ የመፈጠራችን ሂክማው ምንድነው ካለን አላሁ ተዓላን አመልከን ተገዝተን በአኺራ ጀነት ልንወፈቅ ነው። ስለዚህ ይሄ ዱንያዊ ከስብ ሰበብ የምናደርሰው ነገር በዱንያ ላይ ተጣቅመንበት ለአኺራ ስንቅ መያዣ እንጂ እንደ ዋና ነጥብ ተደርጎ ሊያዝ አይገባም። ቅድሚያ ሊሰጠው አይገባም። ይሄኛው እውነት ነው እና ቅድሚያ ልንሰጠው የሚገባው ለአኺራችን የሚበጅን የሚጠቅመን ጉዳይ ላይ ነው ብዬ አስባለሁ። እና ብዙ ጊዜ ልጆች አሁን 10 ዓመት 13 12 ዓመት ላይ ሆነው ራሱ ጾመን ልጹም ሲሉ የሚከለከሉበት ሁኔታ አለ። ሶላትን ልስገዱ ሲሉ ኧረ ምን አደከመህ የሚባልበት አንዳንድ ማህበረሰቦች አሉ። ግን እንደዛ ሊሆን አይገባም። ሀታ በስንት ዓመቱ ነው መታዘዝ ያለበት ሰው? በ7 ዓመቱ ነው በሶላት መታዘዝ ያለበት። 10 ዓመት ሲሞላው እምቢ ካለ እንግዲህ ያው ይገረፋል አይደለም? ያው አደቡን ጠብቆ ይገረፋል በማይጎዳ መልኩ። ስለዚህ እንደዛ እስከሆነ ድረስ እነሱ ልጹም ለስገድ እያሉ ግን ማህበረሰብ የሚከለክልበት ራሳቸው ፍላጎት አመጣው። ከዛ በኋላ እንዴ እነሱ ላይ ግዴታ ባይሆንም ማዘዙ ደግሞ እሱ ላይ ግዴታ ሆናል ነበር። እነሱ ሲያግዙት እንደውም ይሄማ ጥሩ ሆነ ኸይር ማለት ሲገባው በተቃራኒ
ሰላም ማዘዝ ግዴታ አለበት እሱ። እነሱ የመጾም ግዴታ ባይኖርባቸውም ነው አሁን በዛ እድሜ አይደለ 7 ዓመት ከሞላቸው 10 ላይ ደግሞ ማዘዝም እንደገና በተወሰነ መልኩ ቢካሉ መገረፍም አለባቸው። እንደዛ ነበር እነሱ ላይ ወጅብነት ባይኖረውም ማለት ነው። ሐታ ቀዳ ራሱ ባይኖርባቸውም ግን ወላጅ ማዘዝ አለበት። በ7 ዓመቱ ማዘዝ አለበት። ከዛ እምቢ ካሉ በ10 ዓመታቸው ደግሞ መገረፍ አለባቸው ማለት ነው። እነዚህ ልጆች ግን ያንን ራሳቸው ገፍተው እየመጡ ራሱ አይ እናንተ ምን አደከማችሁ፣ ለምን ትለፋላችሁ፣ ገና ናችሁ፣ ልጅ ናችሁ የሚባልበት ሁኔታዎች አሉ። አንዳንድ በጣም የሚገርም ነው ይሄ ነገር። ግን በጣም ይገርማል፣ ብዙ ቦታዎች ላይ ይስተዋላልና ልጆች ደስ የሚለው ነገር በዚህ ሁኔታ በነገራችን ላይ በልጅነት እንደዛ አድርጎ ማያሳደጉ ከፍ ካሉ በኋላ እንዳይቸግራቸውም በጣም መሰረት የሆነ ነገር ነው። ግን ግዴታ እሱ ላይ ያለ በጣም የሚገርም ነገር ነው። እና እንደዛ አይነት ነገራቶች አሉ። እንደዛ የሚከሰተው ከምንድን ነው ከተባለ ለዲን ካላቸው ግንዛቤ ለዒልም ካላቸው ቅርበትና ርቀት የተነሳ ነው። እና ዒልምን ካልተማሩ ዲናዊ እውቀትን ካልተማሩ ሰዎች ምንም ከባድ ነው የሚሆነው ነገሩ፣ አስቸጋሪ ይሆናል። እና ከዛ አንጻር ነው እንደዛ የሚሆነው። ስለዚህ ልጆቻቸውን በሶላትም ሲያዙ ወይም በሌሎች ዒባዳዎች ሲያዙ መቼም ቀድሞ ማስተማር አለባቸው አይደለ? ዝም ብሎ ቀጥታ ሶላትን ሲሄድ አይደለም የሚሉት ወይም ደግሞ ጾም ሳይሆን የሚሉት መጀመሪያ ሸርጦቹን ግዴታዎቹን ማስተማር መቻል አለበት። ያለ ማስተማር ደግሞ ምን ያስፈልጋል? ግንዛቤው ሊኖረው ይገባል፣ ሰውየው ዒልሙ ሊኖረው ይገባል። ወይም ደግሞ ዓሊም የሆነ ሰው ዘንድ ማስተማር መቻል አለበት። ከማ እነዛ ልጆች መማር እንዳለባቸው ከማ መቅሰም እንዳለባቸው ሰውየው ሊያውቅ ይገባል። ቢያንስ ضروري የሆነውን አንገብጋቢ የሆነውን ዒልም ዲንን ያንን ማስተማር መቻል አለበት ራሱ፣ ወይም ደግሞ ሌላ ሰው ዘንድ የሚያስተምሩ ሰዎች ዘንድ መላክ መቻል አለበት። እና ልጆች ገና በህፃንነታቸው ትንሽ እንደሆኑ አዳቦችን ማስተማር በተርቢያ ማሳደግ መኖር እንትን ይገባዋል ሰውየው ማለት ነው። ምክንያቱም ካደጉ በኋላ ወይም ደግሞ ምንም ሰምተው የማያውቁ ከሆነ በኋላ ለቤተሰብ መከራ ለቤተሰብ መዳ ነው የሚሆኑ። አሁን ላይ እንደምናየው ልክ ልጁ ተመልሶ ወላጆችን የመምታት ሱብሃንአላህ፣ ሌሎችም ዘግናኝ የሆኑ ነገራቶች የሚከሰቱት ለምንድነው? መጀመሪያ ያደጉበት ሁኔታ ነው። በአደብ በስርዓቱ ያለውን ነገር ተምረው ቢያድጉ ኖሮ እንደዚህ አይሆንም ነበረ። እና ስለዚህ መጀመሪያ ልጆችን ገና ከልጅነታቸው ኮትኩቶ በስርዓትና በአደብ ማስተማር መቻል አለባቸው። ምክንያቱም እስልምና ሁሉንም ነገር ሰጥቶናል። እንደው ያን እስልምና ላይ ያለውን ነገር ብንፈጽመው ምንም አይነት ችግር አይደርስብንም ነበር። ግን እዚህ ጋር አንዳንድ የሚፈጠሩ ነገሮች አሉ። አሁን የልጆችን እድሜ ያን ያክል ግንዛቤ ውስጥ አለማስገባት ነገር አለ። አሁን ለምሳሌ እድሜያቸው በገፋ ቁጥር ምን ያክል እድሜ ሲሆኑ ምን አይነት ትዕዛዝ እና ምን አይነት አደብ ማስያዝ አለብኝ የሚለውን ትኩረት ካልተሰጠ አንዳንድ ጊዜ ልጆች እኔ አድግ ያለው እኮ እስከ ማለት የሚደርሱበት ነገር ይኖራል። እና ሁሉም ተርቲቡን ጠብቁ። በምን መልኩ ቢከድ የተሻለ ነው፣ በምን መልኩ ቢከድ ነው ትክክለኛውን አካል እየሄድኩ ነው የሚባለው የሚለው ነጥብ ለምሳሌ 7 ዓመት ላይ ያለን ልጅ እና 10 ዓመት ላይ ያለ እንደገና 15 እና ከዛ በላይ ያለን ደግሞ እኩል አንድ አይነት ስርዓትን አስይዤ ሄዳለሁ ከተባለ ትንሽ ነገራቶች ወሰብሰብ በሚልበት ነገር ይኖራል። ከማስተካከል ይልቅ ወደ ማጥፋት የሚሄድበት ሁኔታ ሊኖር ይችላል አንዳንዴ። እስኪ እሱ ላይ ደግሞ የተወሰነ እንዳላችሁት ሁኔታዎች አሁን ለህፃን ልጅ የምናጎርሰው ጉርሻ ለትልቅ እንደማይሆን ለትልቅ የምናጎርሰው ለህፃን ልጅ እንደማይሆን ሁሉም በአቅሙና በልኩ ነው። ለዛም ነው ሰይዱና ዓሊ ረዲየላሁ ዐንሁ ሐዲሱ الناس بما يفهمون أتحبون أن يكذب الله ورسوله አላህና መልእክተኛው ሊስተባበሉ ተወዳላችሁ ሆነ ሰዎችን አናግሩ፣ ሰዎችን ንገሯቸው በሚገባቸው መልኩ ብለው ሰይዱና ዓሊ ረዲየላሁ ዐንሁ ያሉት። ስለዚህ መልእክተኛውና አላሁ ተባረከ ወተዓላ እንዳይስተባበሉ ሰዎችን በሚገባቸው መልኩ አናግሩ ብለው የሚያሉት እና ህፃናቶችን 7 ሙመይዝ ሲሆኑ ጧሃራ ይሄ ይነጅሳል፣ ይሄንኛ ውዱእ ይፈታል፣ ይሄ እንደዚህ ነው ብለን ስንላቸው መስማት መገንዘብ ደረጃ ሲደርሱ ስለ ሶላት ሸርጦች ግዴታዎቹን ሚነጅሰውን ይሄ ጧሃራ ነው ይሄ ይነጅሳል የሚለውን ነገር ቀድመን ማስተማር መቻል አለብን። ስናስተምር ደግሞ በተግባር እንደዚህ እያሳየናቸው አብረን ስንሄድ ወደ መስጂድ ሊሆን ይችላል፣ ወደ ተለያዩ የዒልም ማዕዶች ሊሆን ይችላል። ስንሄድ አብረን ይዘናቸው ብንሄድ በጣም መልካምና የተሻለ ይሆናል። በዛ መልኩ የተወሰነ ከሄዱ እየጠነከሩ ይሆናሉ። ከዛ ይሄዳሉ እስከ 10 ዓመት ምናምን ሲደርስ ሰውየው ልጅየው ምን ይሆናል ማለት ነው? በደንብ ብቁ ይሆናል፣ ሁሉም ነገር ይቀበላል። ሌላንም ነገር ቢጨምሩለት ቀጥታ ግን ዝም ብሎ
ሙሉን የምንሰጠው ከሆነ አላቅሙ ይሆናልና ስለዚህ በተርቲቡ ቅድም እንዳላችሁት ቀስ በቀስ ብናስተምራቸው መልካም ነው። ግን ሙሂም የሆነውን ጉዳይ መማር ባለባቸው ጊዜ ቀድመን ብናስተምራቸውና ለዲኑ ቦታ እንዲሰጡ ለዲኑ ያላቸው አመለካከት ትልቅ እንዲሆን ማድረግ መጀመሪያ ለምሳሌ ኬጅ የሚገቡ ስንት ዓመት ላይ ነው? ብዙ ጊዜ 4 ዓመት እውነት ነው። እንደዛ 5 ዓመት 6 ዓመት ላይ ኬጅ 1 ኬጅ 3 ተብሎ የሚቀጥሉበት ሁኔታ አለ። በዛን ሰዓት ግን አንዳንድ የእስላማዊ የሆኑ አደቦችን ብናስተምራቸው ሲበላ ምንድነው የሚባል፣ ሲጠጣ ምንድነው የሚባል፣ ስንተኛ፣ ወደ መስጂድ ስንገባ ስንወጣ፣ ወደ ሽንት ቤት ስንገባ ስንወጣ እንደዚህ አይነት አዳቦችን ብናስተምራቸው አእምሯቸው ምንም አይነት ሀሳብ ስለሌለበት ብዙ ነገር ይይዙታል። ደግሞ ትልቁም ሆነው ከዚህ ላይ እንደዚህ ተብዬ ነበር ብለው ማስታወስ ደረጃ ይደርሳል። በልጅነት የያዙት የሆነ ነገር አይጠፋም። ብዙውን ጊዜ ተግባር ላይ ራሱ ለማዋል የሚከብዳቸው ነገር የለም። አንዴ እንደ ልምድ ጭምር ከተያዘ አንድ ነገር በልጅነት በቃ ያን ነገር ሳያደርጉ ሲቀሩ ነው የሚከብደው ከማድረጉ ይልቅ ማለት ነው። እና ይህን በትኩረት መያዝ በጣም አስፈላጊ ነው የሚሆነው። ሱብሃነላህ በትኩረት መያዝ አለብን እንጂ ህፃን ሆነው እንደዚህ መማራቸውማ በጣም ወሳኝ ነገር ነው። ልጆች በመልኩ መማር አለባቸው ለሚለው ጥያቄ ገና ከልጅነታቸው በተርቢያ ማደግ መቻል አለባቸው። ዲናዊ ለሆነ እውቀት ይበልጥ ትኩረት ሰጥተው እንዲያድጉ ማድረግ መቻል አለብን። እንደውም እዚህ ላይ እንደ ምሳሌ የሆነ ነገር ይጠቅሳሉ። ያጋጠመ ነገር ነው ይላሉ እና ሱብሃነላህ ያው ምን እና ማን እንደሚያስተምራቸው እንዲሁም ምን እንደሚማሩም ከአስተምሮቱ ያው ትምህርቱ ይታወቃል። ነገር ግን አንዳንድ ጊዜ ከትምህርቱ ውስጥም ባለፈው ክፍሎች ያነሳናቸው ስህተቶች እንዳሉ አይተናል። የሰው ልጅ የመጣበት ምናምን ብለው የሚጠቅሱት ነገርና ይሄ ዓለም የተፈጠረበት ያለ ፈጣሪ ነው ፈንድቶ ነው ምናምን የሚሉትን ንግግሮች እንዲህ አይነት አስተምሮች አሉ ትምህርት ቤት ላይ። ምናልባት ወላጆች ይሄ መኖሩን ላያውቁ ይችላሉ እና ህፃኖቹን ሲልኩ በዚህ መልኩ ብዙ ነገር ሊበላሽ ይችላል፣ አልወጉ ሊረዱ ይችላሉ። ምክንያቱም የመጀመሪያ ዲንን ሳይማሩ ያን ነገር የሚያገኙ ከሆነ ማለት ነው። ነገር ግን በተጨማሪ የሚያስተምራቸው ሰውዬ ምን አይነት ሰው ነው የሚለው ደግሞ ይበልጥ ትኩረት ሊሰጠው የሚገባ ነገር ነው እና ከህፃኖች ይላሉ እንደዚህ ትምህርት ቤት ላይ እየተማሩ ያለ ሙልሂድ የሆነ ሰው ነበር አስተማሪው ይላሉ የሆነ ሰዓት እና ሱብሃነላህ ምን አይነት አጋጣሚ ነው እንትን ያለው እና ልጆች ናቸው እያስተማረ ያለ ሙልሂድ ማለት እንግዲህ ጌታ የለም ፈጣሪ የለም ብሎ የሚያምን የሆነ ሰው ማለት ነው እና ምን አላቸው ለማሳየት ሲባል ማለት ነው የልጆች አእምሮን ለመቅረጽ እንዴት አድርገው እንደተጠቀመባቸው እና ይሄ ብላክቦርድ ይታያችኋል ያላቸው። አዎ ይታያል፣ ስለዚህ አለ ማለት ነው ይላቸዋል። ይሄ ቾክስ ያስኩት ይታያችኋል? አዎ ከታያችሁ አለ ማለት ነው ይላቸዋል። ከዛ ይሄ ግድግዳስ ይታያችኋል? አዎ ይታያል ሲሉት ስለዚህ ይሄ ግድግዳ አለ ማለት ነው ይላቸዋል። አላህስ ይታያችኋል ይላቸዋል። አይታይም ሲሉት ካልታየ የለም ማለት ነው አላቸው አሉ። ሙልሂድ ስለሆነ ፈጣሪ የለም ብሎ ስለሆነ ማለት ነው። እንግዲህ ያስተምራል የተባለው ምንድነው? ሳይንሳዊ ትምህርት ነው ያስተማረ ነው። ይሄ ዋቂ የሆነ ነገር ነው እንግዲህ የተከሰተ ነገር ነው። ከዛ ሱብሃንአላህ በሚገርም ሁኔታ እንደዛ አለና ይሄን ሲያስተምር በሚገርም ሁኔታ ታዲያ ከልጆቹ ውስጥ አንድ ልጅ ዲንን ተምሮ የነበረ ወላጆቹ ጎበዞች ሆነው ስለ እምነት በስርዓት ተምሮ የነበረ ልጅ አለ ይላል እና ትምህርት ከመግባቱ በፊት አዎ እና እዛ ይሄንን ሲሰማው እንግዲህ የለም ብሎ ደመደም አይደለ? የሆነ ነጥብ እኮ እንግዲህ ይሄን ታየዋለህ? አዎ ይታያል ሲለው አለ ማለት ነው አለ። ይሄን ታየዋለህ? ከዛ የሚታዩ ነገሮች አሉ ብሎ ይሄንን በአእምሯቸው ካስቀረጻቸው በኋላ ምን አለ? አላህን ታዩታላችሁ ወይ ሲል አይ አናይም ሲሉት ስለዚህ የለም ማለት ነው። ይሄን እንግዲህ ልጆች አእምሮ ላይ ተቀረጸ ማለት በጣም ከባድ ነገር ነው። ከዛ ልጅ ነው ግን ዲንን ስለተማረ ብቻ ማለት ነው መምህራን እንደ ይለዋል እሺ እና እድሉን ሲሰጠው ተማሪዎች ግድግዳውን ታዩታላችሁ ይላል። ልክ አስተማሪው በሄደበት ስታይል ማለት ነው። አዎ ልጁ ከዛ ምን አይነት ልጅ እንደሆነ ላይ ይገርማቸዋል። ማለት ወላጆች በደንብ ልጆች ላይ ከሰሩ በጣም ከትልልቁ በላይ ብዙ ሊያስብ ይችላል እና ግድግዳው ይታያቸዋል? አዎ ስለዚህ አለ ማለት ነው ግድግዳው ይላቸዋል። ልጁም ማለት ነው ልክ በአስተማሪው ስታይል ኦኬ ብላክቦርድ ውስጥ ይታያቸዋል? አዎ ይታየናል። ስለዚህ ብላክቦርዱም አለ ማለት ነው። ኦኬ ይሄ እስክሪብቶ ይታያቸዋል ወይ? አዎ ይታየናል ሲሉት ስለዚህ እስክሪብቶ አለ ማለት ነው ይላቸዋል። የአስተማሪያችን አቅሉ ይታያቸዋል ወይ ይላቸዋል። አእምሮ አቅሉ ይታያቸዋል? አዎ የመምህሩን አይ አይታየንም። ስለዚህ አስተማሪያችን አቅል የለውም አእምሮ የለውም ማለት ነው። እብድ ነው ማለት ነው እንግዲህ
እንደዚህ አድርጎ ተማሪዎቹን እውቀትን ያስይዙ ያን ሰው አሳፈረው። ስለዚህ እብድ ከሆነ ንግግሩ እንግዲህ አቅል አይታይም አይደለ? ስለዚህ የአስተማሪያችን አቅል ይታያቸዋል አይታየንም ሲሉት አቅል የለውም ማለት ነው ሰውየው። በቃ እብድ ነው። በቃ እንዴት ይሄን ንግግሩ አይሰማም ማለት ነው። እብድ ከሆነ አቅለኛ ካልሆነ ከብድ ደግሞ ንግግር አይያዝም፣ ንግግር አይወሰድም። እና የተናገረው ነገር ውድቅ ነው፣ የሚያዝ ነገር አይደለም። እንዳትይዙ ነው ይሄ መልእክቱ። ምን አይነት ፍጥነት እንደሆነ እንግዲህ ተመልከቱ። ሱብሃንአላህ። በልጅ አእምሮ ትልቅን በዚህ ልክ ማለት ነው። እንግዲህ ከነዚህ ሰዎች ቀድመው ልጆቻቸውን ዲናዊ እውቀት ተሰጥተው አሁን እዚህ ጋር ልጁን ብቻ ነው ያስተማሩት እነሱ። ስንትን ህፃን ልጆችን ስንቶችን አዳነ ግን ያ ልጅ ማለት ነው። አንድ ክላስ ማለት ስንት ተማሪ እንደሚይዝ ይታወቃል። እና ልጆችን ከልጅነት ማስተማር የት እንደሚውሉ ትምህርት ቤት ነው የሚውሉት ብለን ያን ልናውቅ እንችላለን። ማን እንደሚያስተምራቸው ግን የምናውቀው ነገር የለም። እና ይህን ትኩረት አድርገው መሄድ አስፈላጊ ይሆናል ማለት ነው። ልክ ነው፣ እውነት ነው። ስለዚህ ልጆች ምን ማድረግ አለባቸው? ወላጆች፣ የልጆች አባቶች ምን ማድረግ አለባቸው? ልጆቻቸውን እንዴት እንደሚማሩ እንዲሁም ደግሞ ከማን እንደሚማሩ በምን መልኩ ዒልምን እንደሚወስዱም ጭምር መጠንቀቅ አለባቸው። አሁን ከዚህ ታሪክ የምንረዳው ይህንን ነው። ምክንያቱም ልክ ተማረ፣ ቂርአት ቤት ሄደ፣ መድረሳ ሄደ መባሉ ብቻ ሳይሆን ምን አይነት ሰው ነው የሚያስተምረው የሚለውም ጥያቄ ሊሆን ይገባል። ስለዚህ እኛ የምንመገበውን ነገር መርጠን ነው የምንመገበው፣ የምንጠጣውን ነገር መርጠን ነው የምንጠጣው። ሌሎችንም ትንንሽ ነገራቶች ምን የሆኑ ነገራቶችን ስንገዛ መርጠን አገላብጠን ኦሪጂናል ነው ኮፒ ነው ብለን እንደዚህ አድርገን ነው የምንገዛው። ስለዚህ አሁን ይሄ በልተን ለሚወጣ ነገር እንዲህ መርጠን የምንወስድ ከሆነ አእምሯችን ላይ የሚቀር በሁለት ሀገር ነጃ ፈላህ የሚያወጣ ለሆነው ዒልመ ዲን ደግሞ በደንብ ጥንቃቄ መውሰድ አለብን ማለት ነው። አይ በቃ እንትን ነው ያው ከተማረ ተማረ ነው የሚሉ ሰዎች አሉ እና ጥንቃቄ በደንብ ሊደረግ ይገባል ማለት ነው። በጣም ወላሂ በጣም የሚገርም ነው። በቃ ብዙ ነገራቶች አሁን እንግዲህ ይህ ታስቦበት የተመጣ ነው። እንኳን እንደዚህ የሆነው ምንም ነገር እንዲህ አይነት ብዙ ይኖራል። በነገራችን ላይ ካመለጠው በኋላ ምንም ማድረግ አይችልም። ወላሂ በቃ እንዲህ ሆነብኝ ነው በኋላ እንጂ ምንም ማድረግ አይችልም። ያው ብዙ ሲናደድ የሚኖር ሰው እኮ ብዙ አለ። እንኳን እንደዚህ ሆኖ ወይ ዩኒቨርሲቲ ድረስ እንኳን ደርሶ ከዛ በኋላ የሚበላሽ ብዙ ነው። ወደ ውጭ ሄደው የሚበላሹ ብዙ ናቸው። አሁን በዚህ ልክ እንግዲህ ትምህርት ተብሎ እዛ ውስጥ እንዲህ አይነት ከተጨመረ አሁን ደግሞ ሶሻል ሚዲያ ላይ ከተመለከትን በቃ በጣም የሚያሳዝን ነው። እኔ እንደውም አንዳንድ ክስተቶችን ራሱ እየደወሉ የሚያናግሩ አንዳንድ ወንድሞች አሉና ሐቂቀተን በጣም የሚያሳዝኑ ነገራቶች። እናት ስልክ አላት፣ አባትየውም ስልክ አለው፣ ልጁም ወንድ ልጅ ካለ እሱም ስልክ አለው፣ ሴትም ልጅ ካለ ስልክ አላት። አንድ ቤት ነው የሚኖሩት። ነገር ግን ይሄኛው የሆነን ሰው እዚህ ይከታተላል። ማን ነው ምንድነው ቼክ አይደረግም። ያኛው ደግሞ ሌላን ሰው ይከታተላል። አባት ሌላ ሰው፣ እናት ሌላ ሰው፣ ልጅ እንደዚህ። ከዛ ከትንሽ ጊዜ በኋላ ሁሉም የተለያየ እምነት ይዘው የሚገኙበት ሁኔታ አለ። ሱብሃንአላህ። አንድ ቤተሰብ ሆነው እኔ ካጋጠሙኝ ነገራቶች ደውለው የነገሩኝ አሉ እና በቃ ማለት ያሉ እንቅስቃሴዎችን አይተው እንደው በሰፊው ሂዱበት ይሄን ነገር ምናምን እና ምንድን ያለ ሱብሃንአላህ ባለቤቴ ጋር ተጋብተናል፣ ሰላም እየኖርን እያለ እንትና የሚባሉ ሰዎችን እሷ ሌላ ሰው እሱ ሌላ ሰው የሚከታተሉ አድርጎ ያዙ። ከጥቂት ጊዜ በኋላ አቂዳቸው ተለያይቶ ኒካሃቸው ተበላሽቶ ቤታቸው ፈረሰ። እንዲህ ተከስቷል። እንግዲህ ተመልከቱ ኢለሐድ الحد ትላልቁ ላይ እንኳን ማለት ነው እንኳን ትናንሾችን ቀርቶ እና ይሄ በጣም ትኩረት ሊሰጠውና ጥንቃቄ ሊደረግበት የሚገባ ነው። ያው ሱብሃንአላህ ለምን እምነቱን ካልያዘ መሰረቱን ካልያዘ አቂዳውን ካላስተካከለ ያው ምንም ትርጉም የለውም። እቺ ዱንያ ምን ያክል እንደሆነች መቼም እናውቃታለን። እያየን ነው። የኛ ሰባዎች ከኛ በታች ያሉ ከኛም ትልቅ ያሉ እየሞቱ እያየን ስለሆነ መቼ እንደሆነ እኛ ደግሞ እናውቀው ነገር የለም። ስለዚህ እንደው ሌላው ቢቀር ማለት ነው ሐቂቃ የሐቂቃ ሰውየው አሁን ባለበት ለምሳሌ 25 ዓመት የሆነን ሰው በ50 ዓመት ትሞታለህ ተብሎ ቢነገረው እንዲያውቀው ማለት ነው 25 ነው የቀረ 25 ኖርሃል ተብሎ ቢነገረው እውነት የሚዘነጋ ይመስላችኋል? ስናስበው ማለት ጭንቀቱ ራሱ ግማሽ ደርሷል ግን 50 ዓመት ላይ ነው የምትሞተው ተብሎ ቢያውቀው እንኳን
ግማሹን ሄጀዋለሁ እቺ ነገር አልቃለይ ለ25 ዓመት ብዬ ምን ዱንያዊ ነገር አለፈኝ ማለቱ አይቀርም። ነገር ግን ከዛም ያነሰ ሊሆን ይችላል፣ ነገም ከነገ ወዲያም ሊሆን ይችላል። ነገር ግን መቼ እንደሚሞት ስለማያውቅ ብቻ ረጅም የሚኖር ይመስለዋል እና ያን ነገር መዘናጋት ነገራቶች አሉ። ሱብሃንአላህ አላህ ይጠብቀን፣ እኛን የምናስታውስ አላህ ያድርገን። በጣም ከባድ ነገር ነው ሐቂቀተን። ይሄ ሶሻል ሚዲያ የሚባለው ነገር መልካም ነገር እንዳለው ሁሉ መጥፎ ነገርም አለው። እንደውም ፈሳድ ሲሆን መጥፎ ነገራቶች ሲሆኑ ስርጭቱ እንትኑ ሰፋ ያለ ነው። ብዙ ጊዜ አይታችሁ ከሆነ ትልልቅ ኡስታዞች እንደዚህ የሚለቁት ደርሶች፣ አስተማሪ ነገራቶች፣ ዲናዊ ደርስ ከሆነ ብዙም እይታ ራሱ አታያገኝም። እውነት ነው። ራቁቱን አንድ ሰው ቢሄድ ሱብሃንአላህ በጣም ብዙ እይታ ያገኝ። ይሄ በጣም ነው የሚያጅበው እንደዚህ አይነት ነገራቶች እና እንደዚህ አይነት ነገራቶች የሚስተዋሉበት ነው። ማንኛውም ሰው የራሱን ሐሳብ የሚከትበት የሆነ እንደ ቦክስ ነገር ብንቆጥረው ሁሉም ሙፍቲ የሆነበት፣ ሁሉም ፈትዋ ሰጪ የሆነበት። አንዳንዴ እያየሁኝ አፕሊኬሽን ምናምን ሰርተው ፈትዋ ይጠይቁታል፣ ይመልሳል። ከዚያ ያንን ይዘው ይሄዳሉ። ሼክ የለውም ጎግል ነው ሼኹ ማለት ነው። ወይም ደግሞ ቻት ጂፒቲም ከሆነ እንደዛ ነው ማለት ነው። ስለዚህ ሼኽ የሌለው ደግሞ ያው ሼኹ የሚሆነው ወይ ሸይጣን ነው ወይ ነፍስያ ነው የሚሆነው። ይሄ ደግሞ መዳረሻ የለውም፣ ሰነድ የለውም፣ ገደል ነው የሚከተው እና በጣም ይሄ በጣም ትኩረት ተሰጥቶ ሊሰራበት የሚገባ ነገር ነው። ዒልም ላይ ያለን ትኩረት በደንብ አጽንኦት ሰጥተን ሌሎችንም ልናስተምር፣ ልጆቻችንን ልናስተምር፣ ቤተሰቦቻችንን ልናስተምር ይገባል። ገንዘብን ከመሰብሰብ ባሻገር ሌሎች ዱንያዊ ነገራቶችን ከማባረራችን በስተፊት መጀመሪያ ዒልም ቦታ ልንሰጠው ይገባል። ለዒልም ትልቅ ቦታ። አንዳንድ ጊዜ ምንድነው የሚደረግ አሁን ለትምህርት ሲሆን የሆነ ብር ገንዘብ ላኩልኝ ቢል ለምሳሌ ዩኒቨርሲቲ ተማሪ ሆኖ ሊሆን ይችላል ወይም የሃይስኩል ተማሪ ሆኖ በርቀት እየተማረ ሌላ ቦታ እየተማረ በደስታ ነው ያን ገንዘብ የሚልኩለት። ነገር ግን ደረሳ ሆኖ ዒልምን እየተማረ 10 ዓመት 20 ዓመት እንደዚህ አካባቢዎችን እድሜ ፈጅቶ ለሼኽነት ሊደርስ ላለ ሰው የሆነ ወይ 20 ሺህ ብር ላኩልኝ ቢል በጣም ነው የሚደነግጡ ቤተሰብ። ብቻ እዚህ ላይ ምዕራባውያኖች የቀረጹብን እዚህ ጋር በጣም መጥፎ የሆነ ሐሳብ ያለ እና ያንን ልንፍቅ ይገባል። ሱብሃንአላህ በጣም ሱብሃንአላህ። እንደው ከዚሁ ጋር አያይዘን አንዳንድ ጊዜ ምን የሚባል ነገር አለ፣ የሆነ ዲንን የሚይዝ የሆነን ሰው በእርግጥ አለ፣ ግን ዲንን የሚይዝ የሆነን ሰው በትክክለኛም ቢሆን አንዳንድ ወጣ ያሉ በተለይ ዲኑ እንደው በስርዓት ያልደረሰበት ማለትም ዒልሙ በስርዓት ያልተስፋፋበት ቦታዎች ላይ ወደ ገጠርማ አንዳንድ ቦታዎች ላይ በእርግጥ አልሐምዱሊላህ ብዙ ቦታዎች ላይ ሐሪማም ሸይኾች ገጠር ላይ ነው ያለው፣ ብዙ ነገሮችን ያስተምራሉ። አንዳንድ ቦታዎች ላይ ደግሞ እንደዚህ አይነት ስርጭቱ የማይደርስበት ቦታዎች አሉና እንደዚህ አይነት ቦታ ላይ ዲንን በስርዓት የሚይዝ የሆነን ሰው ያው የመጣ አንድ አክራሪነት ስላለ ያ ጋር አብሮ ጨፍልቆ የሚሄድ ሁኔታዎች አለ። مثلا የሆነ በቃ ጺሟ ደግ ካለ ከዘሊከ በሴቶች በኩልም ከተመጣ በስርዓት አለባበሷ ካማረ ያው ሸሪዓውን በተጠበቀ መልኩ በዛ ላይ ሱናም ጨመር ያለ ነገር ካለ ወደ ሌላ ይመሳል ነገር አለ። ይህ ነገር አክራሪነት የሚለው ጋር ሚዛናዊነት የሚለው ነጥቦች ምን ያክል ነው? በእርግጥ አለ ይሄ ጺሙና ሌሎች ነገራቶች አይደለም መገለጫው። ይሄንን ሱናን ታከው ሌላ ሃይማኖት የሚያሰራጩ ሰዎች ስላሉ ነው ይሄን ነገር የሚሉት በአብዛኛው። ምክንያቱም አንዳንድ እውቀቱ ከሌለ መለያ አድርገው እንደመያዝ ይሄን ነገር ማለት ነው አለና እስኪ የሁለቱን ልዩነትና እዚህ ጋር ያለችን ነጥብ ሚዛናዊነትስ ምንድናት የምትለውን ነጥብ ብታነሱል። طيب እንዳላችሁት ነው ይሄ ብዙ ጊዜ ምን ተብሎ ነው የሚታሰብ አንዳንድ ማህበረሰቦች ዘንድ በደንብ እንደዚህ መሸይኾች የሌሉበት አካባቢ ወይም ደግሞ አስተምሮቱ በደንብ ያልደረሳቸው የሆኑ ማህበረሰቦች ዘንድ ከዚህም በበለጠ ብዙ ነገሮች የሚስተዋሉ ነገራቶች አሉ። የሆኑ ሼኽ አንድ አካባቢ ሄደው በሚያስተምሩበት ጊዜ ስለ ጀናባ ስለ ተጥበት እያስተማሩ ሰውየው ጀናባ ከሆነ ሙሉ ሰውነቱን አዳርሶ ማጠብ መቻል አለበት፣ ጸጉሩ ሳይቀር ምንም አይነት አካሉ መትረፍ የለበትም፣ ሙሉ አዳርሶ በውሃ ማጠብ አለበት የሚለው ነጥብ ላይ በጣም ተደናግጦ ሰውየው ወላሂ ብሎ ተንስቶ እኔ እስከዛሬ
ከወገብ በታች ነው የምታጠበው ጀናባ ሲሆን ብሎ ያለበት ሁኔታ አለ። በጣም የሚያጅብ ነው። ይሄ ምን ያክል ከዲን እንደራቁ ምን ያክል ካስተምሮት እንደራቁ እንግዲህ እንደዚህ አይነት ማህበረሰብም አለ ከዚህ በዘለለ እና ሰው ማህበረሰቡ አእምሮ ላይ ምን የተጻፈ ነገር አለ። ሰውየው ጺሙን በደንብ አስተካክሎ እንደዚህ ረዘም ብሎ ወይም ደግሞ ጺም ካለው ሱሪውን ደግሞ በስርዓቱ አጠር አድርጎ ከቁርጭምጭምቱ ትንሽ ከፍ ካደረገ እንደዚህ አይነት ነገራቶችን ይሄ በቃ አዲስ መጤ እምነት ነው፣ አክራሪ ነው እንደዚህ ብለው የሚያስቡ ሰዎች አሉ አንዳንድ አካባቢዎች ላይ። ይሄ ምንድነው ጃሂሉ ማህበረሰብ አላዋቂው ማህበረሰብ ለመለየት ሲል የተጠቀመው ነገር ነው። ይሄ እንግዲህ የዑለማዎች ዲንን የሚያስተምሩ የኡስታዞች የአሳቲዛዎች ምንድነው ኃላፊነት ነው ብዬ አስባለሁ። ይሄ እንዳልሆነ ማስተማር መቻል አለባቸው በደንብ አድርገው። ለምሳሌ ኒቃብ አለ አይደል እንዴ? እሱ አሁን ሰውየው ሴትየዋ ግዴታ አይደለም እንጂ ብታደርገው መልካም እንደሆነ ማስተማር። ያን ያደረገው ሁሉ የእምነት ብልሽት አለበት ማለት አይደለም። እና አንዳንዴ በጣም የሚገርመኝ ነገር ኒቃብ አድርገው ከዚህ በታች ምናምን የተገለጠበት አካባቢ እንደዛ ያለ እኔ በጣም ነው ያጅበኝ። ግዴታ ነው ይሄ ነበር ግዴታ እና ፊታቸውን ኒቃብ አድርገው ይሄ እንግዲህ ምንድነው አውቀውት ሳይሆን አንዳንዶቹ እንደ ልምድ አድርገው ይወስዳሉ። ዝም ብለው ሲያደርጉ አዩ የሚያደርጉ አይነት ሰዎች አሉ። ስለዚህ ሁለታቸውም ማስተካከል መቻል አለባቸው። መጀመሪያ ይሄ ኒቃብ ስለለበሰች ወይም ደግሞ ወንድም ከሆነ በስርዓቱ ሱናን ጠብቆ ስለለበሰ ይህ ሰው እንዲህ ነው ብሎ መፈረጅ ወይም ደግሞ አክራሪ ነው ብሎ መፈረጅ እንደሌለበት። ምክንያቱም ያንን አክራሪ ነው የሚያሰኝ ወይም ደግሞ እምነት የተበላሸ ነው የሚያሰኝ ነገር ከሱስ ካላገኘ ድረስ ማለት ነው። እና በዋናነት አቂዳው እምነቱ ቢሆንም እሱን ነገር ላይ መጀመሪያ ማጣራት መቻል አለበት እንጂ እንደዚሁ በደፈናው ማህከም የለበትም፣ ዝም ብሎ መፈረጅ የለበትም ማለት ነው። ስለዚህ ሁስነ ዞን መኖር አለበት፣ ማስተካከል መቻል አለበት ማለት ነው። ጀግና የሆኑ መሻይኾች አሉ በዚህ ዙሪያ ላይ በደንብ የሚናገሩ ከኡስታዞችም አላህ ይጠብቃቸውና ለምሳሌ ኡስታዝ ሀቢብ ኑሩ በእንደዚህ አይነት ጉዳዮች ላይ ብዙ ደርሶችና ትምህርቶች አሏቸው በደንብ አድርገው ስለዚህ የሚያብራሩበት ትምህርቶች አሉና በጣም ደስ የሚል እንትን ነው። እና ዝም ብሎ ውጫዊ አለባበስን ተመልክቶ መፍረድ መቻል የለብንም ማለት ነው። እሱ ጋር ጥንቃቄ ልናደርግ ይገባል። እውነት ነው። ያው እንደመለያ ነውና አሁን እዚህ ጋር ብዙ እምነታቸው ተበላሽቶ ከአህሉ ሱና ወል ጀማዓ ወጥተው ሲያበቁ ከሌላው ማህበረሰብ ለመለየት ሲሉ እነዚያን ነገሮች ስለሚያደርጉም ነው በአብዛኛው ይሄ ነገር ወደ እነዚያኞቹ ተጠግቶ ልክ ያን ያደረገ ሁሉ ወደዛ የማስጠጋት ነው የሚስተዋለውና ምክንያቱም ሌላውን የመለየት አቅሙ ትንሽ ዝቅ ያለበት ቦታ ላይ እንደዛ በቃ ይሄ እንደዛ ከሆነ ያ ነው ብለው ማድቦት የሚያልፉበት ሁኔታ አለ ማለት ነው። እና ለዛ ነው ሱብሃንአላህ እና መሻይኾች የሚያስተምሯቸውን አስተምሮቶች እንዲደርሱ ማድረግ አስፈላጊ ነው። እንደዛ ቦታ ላይ የግድ ይሆናል ማለት ነው። ስለዚህ ዑለሞች ምን ማድረግ አለባቸው? እነሱ ለማዘዝ ምናምን ሳይሆን ለማስታወስ ነው። ወንድሞችንም ሌሎችንም እንደዚህ ይሄ ጉዳይ ላይ በደንብ እኔ ይገርመኛል ትኩረት ተሰጥቶ መነገር መቻል አለበት። እንደኔ ብዬ የምወስደው እንደ መግቢያ በራፍ ነው የሚያደርጉት። የለም መግቢያ በራፉን ያሳምራሉ፣ ውስጡ ግን ሌላ ነው። መግቢያ በራፎች ናቸው። ከላይ ያሉ ያለባበሶች ሰውየው ስለጠመጠመ አስተካክሎ ስለለበሰ ብቻ እውነትን ይዟል ማለት አይደለም አይደል እንዴ? ማረጋገጥ መቻል አለብን። እንደዛው አለባበሱ ቆሸሽ ያለ ልብስ ምናምን ስለለበሰ ደግሞ እምነቱ የተበላሸ ነው ማለት አይደለም። ስለዚህ ዝም ብለን በውጭ አይተን መፈረጅ መገመት የለብንም። እውነታውን ቀረብ ብለን ተጠግተን ማወቅ መቻል አለብን። ሱና የሆኑ ነገራቶችን ሱናነታቸውን ማስረዳት ማስገንዘብ መቻል አለብን። ይሄ የሁሉም ኃላፊነት ስለሆነ ማለት ነው። አዎ ይሄ እንግዲህ አለባበሱን በተመለከተ እንጂ እንደዛ አይነት ሰዎችን ምሰል አንድ ሆኑ የሆነ ተመሳሰሉ ማለት እንዳልሆነ ግልጽ ነው መቼም። ምክንያቱም አላህ ሱብሓነሁ ወተዓላ በተለያየ በማይገባ ባህሪ እየገለጹ ይህን ነገር ስለሚያደርጉ መሻይኾችን የተለያየ ስም እየሰጡ ቀብር አምላኪ ምናምን ብዙ ነገር እንደዚሁም ወላጆችን በጀበና ቡና ማፍላት ሽርክ ነው የሚል ደረጃ የሚደርስ ሱብሃንአላህ። እንዲህ አይነት ትውልድ እንግዲህ ተመልከቱ። ከዚያ በጋቻ ጭስ ማጨስ ሽርክ ነው። ሽርክ የሚለው ማዕና ወቅቱም እንዲ ብዙ ጊዜ ማለት እንደነዚህ አይነት ትውልዶች ስለመጡ እነዚያ ሰዎች ደግሞ ይህን ነገር እያደረጉት ስለተገኙ ወይ ሱሪያቸውን አጠር ስለሚያደርጉት ኒቃብ እናደርጋለን ብለው እንዳላችሁት እዚህ ጋር ተቆምጠው ከዚህ በታይ ይሄ ራቁት ሆነው ኒቃብ ተደርጎ እና የሆነ ዩኒፎርም ነገር ማለት ነው እንደዛ ሆኖ ስለታየ እንጂ
ነጥቦቹ ሱና የሆኑትና እንትኖችን መለየት አስፈላጊ ይሆናል ማለት ነው። እነዚያኞቹን እንምሰል እንዳልሆነ ይሄ ግልጽ ነገር ነው እና ምክንያቱም ከዚህኛው የከፋ የሆነው አላሁ ሱብሓነሁ ወተዓላን በማይገባ ባህሪ የሚገልጹና የሚሳደቡም ስለሆኑ ማለት ነው። ሱብሃንአላህ። ስለዚህ እንደው ለሁሉም ዞሮ ይሄ ዲናዊ እውቀትን ዒልምን ከዑለሞች ጠጋ ብሎ በስትክክል መማር አለባቸው። ታማኝ ከሆነ ሰው አሪፍ ከሆነ አዋቂ ከሆነ ዲኑን ከዛ ቀረብ ብሎ ቢማሩ በስትክክል ይሄ ነገራቶች ይስተካከላሉ ብዬ አስባለሁ። እነዛ እኮ ያን እንደመለያ መንገድ የተጠቀሙት ምን ስለሆነ ነው? ዒልም ስለሌላቸው ነው፣ እውቀት ስለሌላቸው ነው። ስለዚህ ጠጋ ብሎ በደንብ ዒልምን የሚማሩ ከሆኑ ማንኛውም ሰው መጥቶ አይሸውደንም። ዝም ብለን ወዲያ ወዲህ አንዋለልም። ልክ ባህር ላይ እንዳለ የሆነ ዕቃ የለም ማዕበሉ ከዛ ሲመጣ ወደዛ ከዚህ ሲመጣ እንደዚህ ይሄ ነጃ የሚያወጣ ነገር አይደለም። እውነት ነው። አዎ ዒልም የግድ ነው፣ በጣም አስፈላጊ ነው። እንደውም የሆነ ሼክ እያጫወቱት እንደው ዒልምን በተመለከተ ማለት ነው ምን አሉ? ሱብሃንአላህ ሰውዬው ወደ አዲስ አበባ ይሄድና በአጋጣሚ ከክፍለ ሀገር እንግዲህ ሶላት እንዴት እንደሚሰገድ ምናምን ያውቃል፣ ይሰግዳልም ግን ዒልሙ ላይ ብዙ አልነበረም ይላሉና ልክ ሄዶ አንዋር መስጂድ ይደርሳል አሉ። እዛ ዙህርን ሰግደው ሶላት አልጋኢብዬ ሊሰግዱ ቆም ብለው እንዳሉ ይደርስባቸዋል። አብረው ይሄድና ዙህሩን ኢሕራም ያደርጋል እሱ። ከዛ በኋላ አላሁ አክበር ይላሉ ተክቢራ። ከዛ ሩኩዕ የለም አሁንም ቢያቸው ይቀሩትን አሁንም ተክቢራ ነው እያለ ጨርስ ሲያደርጉ እዛው ቆመው አሰላምተዋል። እስከዛሬ ደከም ነው እንግዲህ ተመልከቱ። ሶላት ማለትማ ይችናት አለ። ይህ ምንድን ነው እንግዲህ? ሱብሃንአላህ። እንግዲህ እሱ ሩኩዕ ሱጁዱ ወጣ አውረዱ ይሄ ስለቀረ በቃ እንደዚህ ነው ብሎ አስቧል። እንግዲህ ይሄን ያክል ጅህልና በጣም አስቀያሚ ነገር ነው፣ በሽታ ነው፣ በጣም ትልቅ በሽታ ነው ይላሉ ዑለሞች። አልጀህሉ መረዱን ላ ዩርጃ ብሩኡሁ ኢላ ቢተዒን። በቃ መማር እንጂ ሌላ ምንም አይነት ፈውስ የሌለው ነገር ነው እና ሁላችንም ለዲን እውቀት ትኩረት ልንሰጥ ይገባል። ልጆቻችንን፣ ቤተሰቦቻችንን ማስተማር ምንችለው ነው ሁሉ ማስተማር መቻል አለብን። ነጋዴ ሆነ ማለት ዲን ከመማርና ከማስተማር ይወገዳል ማለት አይደለም። ጎን በጎን ሁሉንም ማስኬድ መቻል አለብን። የጥያቄና የመልስ ፕሮግራም ተከታታዮቻችን ይህ በአይነቱ ለየት ያለውንና አዝናኝ አዲስ ጨዋታ ይዘንላችሁ መጥተናል። የዚህ ዙር አሸናፊ ለመሆን ቢያንስ የትም ክንደጁ ሁሉን ማገኛ ሆን በቁጥራው አርጎት ጉደኛ ምነው ጀማሎን ስትረው ከኛ ያን የኑር ሰማይ የኑር ምስራቆ የለት በኔ አማረው ሳቆ እንዳሻው አርጎ ይምታኝ ብራቆ ቋድስ ብዬ ከፍቅር ጓዳ መውራት ተመኘው ካገረው ሜዳ አባባይ ሲራ ሆጎ